በህወሓት የጦር መሳሪያ ካምፕ ላይ የድሮን ጥቃት መፈጸሙ ተገልጿል። ሰኔ 12 2018 ዓ.ም ጠዋት ላይ በሱዳን ሸረሪና አካባቢ ህወሓት የጦር መሳሪያ ካምፕ አድርጎበታል በተባለ ቦታ ላይ የድሮን ጥቃት መፈጸሙን ምንጮች ገልጸዋል። የህወሓት አርሚ 7 የሚባል ክፍለ ጦር በዚህ አካባቢ ትንኮሳ ፈጽሞ የተኩስ ልውውጥም እንደነበር ምንጮች ገልጸዋል። ህወሓትን በሚመለከት ወደ ሌላኛው መረጃ ስናልፍ የአሜሪካ ውጭ ጉዳይ መስሪያ ቤት ስማቸው በይፋ ሳይገልጽ ከአንድ ቀን በፊት ጽንፈኛ ሲል በጠራቸው የህወሓት አመራሮች ላይ የቪዛ እገዳ መጣሉ ማሳወቁ ይታወሳል። አሁን ዘግይቶ ከዲፕሎማሲ ምንጮች የደረሱን መረጃ እንደሚያሳየው በአሁኑ ወቅት ክልሉን አስተዳደር የሚገኙት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በዝርዝሩ ስማቸው እንዳልተካተተ ተመላክቷል። እገዳው የተጣለባቸው 6 ግለሰቦች ሲሆን 2ቱ የፖለቲካ አመራሮች፣ 4ቱ ደግሞ ወታደራዊ አዛዦች ናቸው። የቪዛ እገዳ የተጣለባቸው ፖለቲካዊ አመራሮች መካከል የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር እና የቀድሞ የብሔራዊ መረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋ በዝርዝሩ ውስጥ ተካተዋል። እገዳ የተጣለባቸው ወታደራዊ መኮንኖች ደግሞ ጀነራል ምግበይ ኃይሌ፣ ጀነራል ኃይለ ሥላሴ ወይም ወዲም በይተይ፣ ጀነራል ዮሐንስ በቅጽል ስማቸው ጆን መዲድ፣ ጀነራል አብርሃ በቅጽል ስማቸው ድንኩል የእገዳው ሰለባ መሆናቸው ታውቋል። በተጨማሪም ከቡድኑ ጋር የጠበቀ ግንኙነት አላቸው የተባለ አንድ ነጋዴ በልዩ ሁኔታ በዝርዝር ውስጥ መካተታቸውን ምንጮች አረጋግጠዋል። ታዲያ በዚህ ዝርዝር ውስጥ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ማዕቀቡ አልተጣለባቸውም፣ ስማቸውን በዚህ ሊስት ውስጥ አልተገኘም። ከዚህ ጉዳይ ጋር ተያይዞ ታዲያ ህወሓት በዛሬው ዕለት መግለጫ ወጥቷል። በአሜሪካ የተጣለበትንም የጉዞ እቀባ ተቃውሟል። ህወሓት በአሜሪካ የጣለበትን የቪዛ እገዳ ውድቅ አደረገ። እርምጃውን በአንድ ወገን ላይ ብቻ መወሰዱን ተቃውሟል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ዋሽንግተን የፓርቲው አክራሪ አባላት ባለቻቸው ግለሰቦች ላይ በቅርቡ የጣለችውን የቪዛ እገዳ ያልተሟላና ሚዛናዊ ያልሆነ ግምገማ መሰረት ያደረገ ሲል ውድቅ አደረገ። ድርጅቱ ውሳኔውን የፌዴራል መንግስቱን የፕሪቶሪያውን ሰላም ስምምነት ዋና ድንጋጌዎች ተግባራዊ ያለማድረጉን ወደ ጎን በመተው ኃላፊነቱን በህወሓት ላይ ብቻ የጫነ ነው ሲል ገልጿል። ህወሓት የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት እገዳው ይፋ ካደረገ ከአንድ ቀን በኋላ ሰኔ 12 ቀን 2018 ዓ.ም ባወጣው መግለጫ አሜሪካ በአፍሪካ ቀንድ የሰላም ጥረቶችን ለመደገፍ የምታደርገውን ሚና እንደሚያከብር ገልጾ ሆኖም ግን በተላለፈው ውሳኔ ላይ ከፍተኛ ስጋት እንዳለው ገልጿል። መግለጫው የቪዛ እገዳው ነባራዊ ሁኔታ ላይ በተደረገ ያልተሟላና ሚዛናዊ ያልሆነ ግምገማ ላይ የተመሰረተ ነው፣ እንዲሁም የኢትዮጵያ ፌዴራል መንግስት በፕሪቶሪያ ስምምነት መሰረት ያሉበትን ግዴታዎች መወጣት አለመቻሉን ቸላ በማለት ኃላፊነቱ በህወሓት ላይ ብቻ የጫነ ነው ሲል በይፋዊ የፌስቡክ ገጹ ባወጣው መግለጫ ተቃውሟል። በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ችሎት ውስጥ አንዲት ዳኛንና የቀድሞ ባለቤቱን በመግደል የተከሰሰው ግለሰብ ራሱን ማጥፋቱ ተገለጸ። የኦሮሚያ ጠቅላይ ፍርድ ቤት በፌስቡክ ገጹ ላይ ባወጣው መግለጫ ግለሰቡ ፍርድ ቤት ውስጥ ወንጀሉን በመፈጸመበት ወቅት ራሱ ላይም ጉዳት በማድረሱ አዲስ አበባ በጳውሎስ ሆስፒታል ክትትል ሲደረግለት እንደነበርና አርብ ሰኔ 12 2018 ራሱን ማጥፋቱን አስታውቋል። አቅነው በቀለ የተባለ ግለሰብ ራሱን ያጠፋው ከሆስፒታሉ 3ኛ ፎቅ ላይ በመስኮት ራሱን በመወርወር እንደሆነ የክልሉ ፍርድ ቤት ገልጿል። የሁለታ ከተማ አቃቢ ሕግ ጽሕፈት ቤት ኃላፊ አቶ ጫለሳ በቀለ ግለሰቡ ከነበረበት የሆስፒታል ክፍል 3ኛ ፎቅ ላይ ራሱን በመጣል ለህልፈቱ መብቃቱን ለቢቢሲ አማርኛ አረጋግጧል። ግለሰቡ ከፍቺ በኋላ በነበረው የንብረት ክፍፍል ጉዳይ ውሳኔ በተሰጠበት ጊዜ ችሎት ላይ ባለቤቱንና ዳኛውን በጥይት በመምታት ካመለጠ በኋላ ራሱ ላይ ጉዳት አድርሷል። ከወንጀሉ በኋላ ፖሊስ ባደረገው ክትትል ግለሰቡ በቁጥጥር ስር በዋለበት ጊዜ ከፍተኛ ጉዳት ስለነበረበት በመጀመሪያ በሆለታ ሆስፒታል ከዚያም በጳውሎስ ሆስፒታል ለበለጠ ሕክምና ተልኮ ክትትል ሲደረግበትም ቆይቷል። በአዲስ አበባ ውስጥ በነበረው የጳውሎስ ቆይታ በፖሊስ ጥበቃ ስር ሕክምናውን እየተከታተለ ለሳምንታት ከቆየ በኋላ ሰኔ 12 ቀን ከቀኑ 7 ሰዓት አካባቢ ከነበረበት ህንፃ መስኮት ራሱን በመጣል ህይወቱን ማለፉን አቶ ጫለሳ ገልጸዋል። ግለሰቡ ከህንፃው ላይ ከወደቀ በኋላ ህይወቱን ወዲያው ማለፉን እና አዲስ አበባ እንዲሁም የኦሮሚያ ክልል ፍርድ ቤት አቃቢ ሕግ በስፍራው ተገኝተው ምርመራ መሰብሰባቸውን አስረድተዋል። የተጠርጣሪው ህይወት የጠፋበት ክስተት ያጋጠመው ግለሰቡ በሆስፒታል ተኝቶ የሚደረግለትን ሕክምና አብቅቶለት በተመላላሽነት እንዲታከም መወሰኑንና በዚህም ሂደት መካከል እንደሆነ ተናግረዋል።
ግለሰቡ ፍርድ ቤት ውስጥ የቀድሞ ባለቤቱንና ዳኛውን ከገደለ በኋላ ባመለጠበት ጊዜ ሆዱ ላይ ራሱን በጥይት በመምታት በደረሰበት ጉዳት ነበር ሕክምና ሲከታተል የቆየው። በትግራይ ክልል እየተካሄደ ያለው የግዳጅ ወታደራዊ ምልመላን በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን፣ ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተነገረ። በክልሉ ውስጥ በስፋት እየተካሄደ ባለው የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩ ነዋሪዎች ፍርሃት መንገሱንም ገልጿል። ይህ አፈሳ ከነዋሪዎችና ከመብት ድርጅቶች ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። ኤኤፍፒ አፈሳው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትም በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ጠቅሷል። በሀያዎቹ ዕድሜ ክልል ውስጥ የሚገኙ አቤል የተባለ ወጣት የጠቀሰው ዜና ወኪሉ በድንገት ተከበን ተወሰድን በማለት በአፈሳው ተይዞ እንደነበርና ለጠባቂዎቹ ገንዘብ ከፍሎ ከተለቀቀ በኋላ ተደብቆ እንደሚገኝም ገልጿል። በፕሪቶሪያው ሰላም ስምምነት የተቋቋመው የትግራይ ጊዜያዊ አስተዳደር በማፍረስ ከጦርነቱ በፊት የነበረው ምክር ቤት ወደ ስልጣን ከተመለሰና ህወሓት ሊቀመንበር የክልሉን መሪ ከያዘ በኋላ ከፌዴራል መንግስቱ ጋር ያለው ውጥረት ተባብሷል። ይህንም ተከትሎ በምርጫ ቦርድ ህጋዊ እውቅና የተሰነዘረው ህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን የሚያመለክቱ ዘገባዎች በተደጋጋሚ ሲወጡም ቆይቷል። በዚህም የተነሳ ዳግም ግጭት ይቀሰቀሳል የሚል ስጋት በክልሉ ውስጥ የተፈጠረ ሲሆን አገራትና ተቋማት ሁለቱ ወገኖች ውጥረቱን ከሚያባብስ እርምጃ እንዲቆጠቡም ጠይቀዋል። በሊባኖስ የተደረሰውን የተኩስ አቁም ተከትሎ የአሜሪካና የኢራን ልዑክ ለውይይት ወደ ስዊዘርላንድ እያቀኑ መሆኑ ተዘገበ። በሊባኖስ የተደረሰውን የተኩስ አቁም ስምምነት በጊዜያዊው የኢራን የጦርነት ስምምነት ዙሪያ የተጀመረውን ጥረት በድጋሚ ያነቃቃው በመሆኑ የአሜሪካ ልዑክ ስቲቭ ዊትኮፍ እና የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ለውይይት ወደ ስዊዘርላንድ እያቀኑ መሆናቸውን አክሲዮስ አርብ ዕለት ዘግቧል። የእስራኤልና የሄዝቦላ የአርብ ዕለት በሊባኖስ የተኩስ አቁም ስምምነት ላይ ደረሱ። ቀደም ሲል የተቀሰቀሰውን አስከፊ ውጊያ የሆርሙዞች መጠን ለመክፈትና የነዳጅ አቅርቦትን ለማረጋጋት ወሳኝ በሆነው በአሜሪካና በኢራን ውይይት ላይ ጥርጣሬ ካስከተለ በኋላ ነው። ይህ የተኩስ አቁም የተሰማው ዋሽንግተንና ቴህራን ውጊያን ለማቆም በኢራን የኒውክሌር መርሃ ግብር እንዲሁም ዘላቂ ስምምነት ለመፍጠር በሚያስችል ሌሎች ጉዳዮች ላይ ለመወያየት የ60 ቀናት የጊዜ ገደብ የሚሰጥ ባለ 14 ነጥብ የመግባቢያ ስምምነት በዚህ ሳምንት ከተፈራረሙ በኋላ ነው። ይሁን እንጂ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በኢራን በሚደገፈው የሄዝቦላ ታጣቂ ቡድንና በእስራኤል መካከል በሊባኖስ በተቀሰቀሰው ከፍተኛ ውጥረት ሳቢያ ለዚህ ውይይት ወደ ስዊዘርላንድ ለማድረግ አቅደው የነበረውን ጉዞ ሰርዘውትም ነበር። አሁን ላይ የተኩስ አቁሙ መተግበሩን ተከትሎ ስቲቭ ዊትኮፍ እና አስቀድሞ በስዊዘርላንድ ከሚገኘው የፕሬዝዳንት ዶናልድ ትራምፕ አማካሪ ጃሬድ ኩሽነር ጋር ለመቀላቀል ወደዚያው እያመሩ መሆኑን አክሲዮስ የገለጸ ሲሆን የኢራኑ አባስ አርጋቺ በበኩላቸው ዛሬ ቅዳሜ ዕለት ወደ ስዊዘርላንድ ለመጓዝ ማቀዳቸውን አክለው አመልክቷል። ይህ አዲስ ክንውን ሁለቱ ወገኖች ዘላቂ ተኩስ አቁም ስምምነት ላይ ለመድረስ ያለመ የቴክኒክ ድርድሮችን ለመጀመር ፍላጎት እንዳላቸው የሚያሳይ ሊሆን እንደሚችልም ተገምቷል።